አይቆምም። ያና ጉዳይ አለች፣ በነፍስ አለች፣ በህይወት አለች። ማድረግ የነበረባችሁ ግን እናንተ በሰላማዊ መንገድ ልጅቱን አሳልፎ እንዲሰጥ ማድረግ። ዛይ በላይ እንደዚህ ያወራችሁ በውስጥ ምን ልትሉ ነው? እንደውም አይናችን እያየ አይኔ እያየ ግደላት ብልቱን ቅደዳት ነው የምትይለው። ዛካ ነው በቪዲዮ ደውልልኝና እውነት ሀና ለማውጣት ያብቃት። አንቺ እየሰማችሽ እሱ ፊት ካላወራሻት መውጣቱ አይቀርም። በዚህ ልክ ከመጣችሁ ደግሞ እንተላለቃለን። ድንበር ላይ ያለ ማንኛውም የአንቺም እናንተም እንደምትሰሩት የእኛም መስራታቸው ብድር የሚባል ነገር አለ። አይሆንም ግን እንደዛ ለሌባ ብሔር ልትሰጠው አትችልም። አንድ ለህገወጥ ደላላ ሴት ልጅ ለሚደፍር ሴት ልጅ ብልት ላይ ፔስታል አቅልጦ ለሚያንጠበጥብ ሰው ሰውን አጋድሞ ለሚያርሰው ብሔር ልትሰጠው ሌባ ነው። እዛ አሁን እኔ የአማራ ናቸው እኔ ጀግና ልለው አልችልም። ለምን? መንገዱንም ሁሉንም ነገር በደንብ ጠንቅቄ ስለማውቀው። ከዚህ ያለፈ ነገር ምንም አይነት አጀንዳ ታመጣለህ፣ የፈለግከውን ትፈርጣለህ። ከኔ በላይ ማንም የለም። በፈለጋችሁት መንገድ እንሄዳለን። ይሄ ነው። ሰምተኛል ሸገር ከታይ ሆነ እንደምሰማኝ እርግጠኛ ነኝ። ስለዚህ ሎዛ አሁንም እኔ 3 ሚሊዮን ሀና ቢደገሙ ደስታውን አትችልም። ማህፀኗን ቀዳ አውጥታ አሳየኝ ነው የምትለው ደውላ። በጣም ቆሻሻ ሴት ነሽ። አንተ ማንን ያልከኝ? ማን ነበር ስምህ? ኢብራሂም ሙሳ። እኔማ እኔ ነኝ፣ ግን አንተን እናትህን ልብዳለህ። አጭር ንግግር ነው የምናገረው። እናንተ ለምትሰጡኝ እናንተ ለምትናገሩት እኔ መመለስ ግዴታ። ለምን ተቀመጥኩ? ንፍጣሞች እንመስላችኋል? እውነት ስድብ ትሳደባለህ፣ ጥግ ድረስ ትሰድባለህ። በሰላማዊ መንገድ ማንም መጥቶ ለሚያናግረኝ በሰላማዊ መንገድ የሀሳብ ልዩነት አለ፣ የፖለቲካ ልዩነት አለ፣ ድንበር አለን፣ ችግር የለውም። በሰላማዊ መንገድ ታናግረኛለህ። በሰላማዊ መንገድ እገራፈታለሁ። እንደ ሎዛ እላፊ ህዝብ ላይና ማህበረሰብ ላይ በጥላቻ እርር ብሎ ለመጣ አንቺ ማህበረሰብን ትለኪያለሽ፣ እኔ ማህበረሰብሽን እቀጠቅጥልሻለሁ። ትሳደቢያለሽ ማህበረሰብ፣ እኔ ማህበረሰብሽን እሰድብልሻለሁ። አሁን ደግሞ ይህን ቦታ ሊያዝ ነው፣ ይህን ቦታ ለመያዝ ነው እነዚህ ሌቦች ብለሽ ትመጫለሽ። ነገም ያንቺን እዛው ድንበር ያለ ሌባ ከኛው የወጣ ሌባ እዛ አግቶ ይዞ የሚመጣ እኔ ተጠያቂ አይደለሁም። አንቺ ባረግሽው በተፋሽው መርዝ ነው። ማንም ግን ወደ እንትን ይወሰድ የለም። ዘራ ያዕቆብ አሁንም በድጋሚ የምናገር ዘራ ያዕቆብ የእኛን አመራሮች በድሮን ይለቁ የሚል አንድ ክፍታፍ ዲጄ ሰካራም እነሱ ምክንያት እያደረጋችሁ ወደ ማህበረሰባችን ወደ ልጅቷ ሌላ ነገር የብሔር እንዲሆን አታድርጉት። ማንም ቢንጫጫ ማንም ይጮሃል፣ አንላቀቅም። ልጅቷን በሰላማዊ መንገድ ሎዛ ያንቺ ወንድም ይለቃታል። ከዚህ ውጭ ግን በንግግር በምናምን ይሄ በማሾፍ አጀንዳ ይዤ መጥቼ አስቀለብሳለሁ። እኛም አራዳ ነው። አፍሽን ትከፍቻለሽ፣ አፌን እከፍታለሁ። እንደውም ሰሞኑን አፌን የምከፍትበት ነገር አጥቻለሁ። አቀረሽብሻለሁ። ያችን ዘገምተኛ በሽተኛ ልጅሽን መጀመሪያ አሳክሚያት። የደንቆሮ ልጅ በቃ ሰሊም ወይ ዝጊው አለሽ። ሰሊም እኛ አናውራም እንደ እኛ ወሬ የለም። ቴዲ ኖ ልጁ ጋር መሄድ እኔ አልወድም። በቃ እሺ፣ እንውጣ ነው ሄዷል። በቃ እና ምጮህ
ቆይ ሲመለስ አሁን ነገር የሚያብሰው እኮ ይሄ ነው። አሁን እንደዚህ የሚባል ነገር እሱ አንተ እንድትል ያደርጋል። አሁን ሃሽታግ አስገበት። ሃሽታግ ፕራይቬት መሰለኝ። ሃሽታግ ፕራይቬቱን አንሹ ወይ ላኪ ገስት ሰሊም የለችም። ሰላም ምን አገባ ምናምን የምትሉ እከክ ናችሁ። እሺ ልጅ መሳደብ የለበትም ነው ያልኩት። በቃ መስታገር ከእሱ ጋር ከጣለ ከእሱ ጋር ምንድን ነው አሁን መጨረሻ ያለውን አልሰማሽም? ዘገምተኛ ልጇን ምናምን አልሰማሁም። ምንድን ነው የተፈጠረው? በቃ እንጫወት ነው። እንዴት አደራችሁ? ጉድ ሞርኒንግ። ሰላም አደራችሁ ወይ? ከእንትናም ጋር ጸባቸው የነበርኩ መኩላ አጅሬው ደህና ነህ? አሽቱዬ እንዴት ነሽ? ከሊፋይ የኔ ቆንጆ ማን ነው ጆካን ያስቀየመው? ዘጠኝ መቶ ሰው ምን እያደረጋችሁ ነበረ? ቴዲ ሰሊማን ግፈኛ ነሽ ግን ለቴዲ አይላቪ ሶማች ያለኔ ታስልሽኛለሽ። ቴዲ እንኳን ወርጄ ነበረ። እሱ ከወጣ በኋላ አይ ቲንክ ይመስለኛል ሼር አድርግለት መልሰው ደውሉልኝ የገቡት አይ ቲንክ እኔ አልሰማሁትም። ወይ ሌላ ቦታ እንትን በሉሽ። አሁን እሱ የተናገረው ነገር ደብሮኛል። በቃ ሌላ ነገር ከመድገም ማውራት የሚፈልግ ከሆነ አድርግለት፣ ሼር አድርግለት። ሌላውን መስማት አሁን ያለው ነገር ይደብራል። ጆከር እግዚአብሔር አርግልሽ እኔ ጋር በሰላም አውርቼ ነው የወረድኩት ብዬ ነው። ገብቶሻል? እኔ ከወረድኩ በኋላ ነገር ካለ ጆካን አትረዱትም? አሁን እኛ ያለንበት ሁኔታ ትክክል ነው አይደለም። በቃ ሎዛ ከኔ ጋር ሰጣለሽ ሃሽታግ እኔ ነኝ በሽተኛ ልጅ ካለ እቺ ዘገምተኛ በሽተኛ ልጅሽ ምናምን አውጣል። እኔ አምጪ አለ እንደ እንደዛ ቴዳ ጂባንቺ ሚታርጊ እንደዛ ካለ ማስቆም ማርያምን እኔ አልሰማውም። እኔ አልነበርኩም። ጉዳዩ ከእሷ ጋር ከሆነ ከእሷ ጋር መጨረስ ነው እንጂ ልጇን መስደብ ጥሩ አይደለም። እናንተ ግን ልጅ ትወልዳላችሁ። እሺ ለይታውታላችሁ ከታች እንትን የምትሉ አውቀሽ ነው። እንኳን አውቄ እኮ ነው እንኳን ሰደባት። አንቺ ሚታርጊ ያውነ ምን አባታችሁ ታመጣላችሁ? አውቀሽ ነው ይሉኛል እንዴ? አስዋት መልሽላቸው እነዚህ አይ እኔ በኮሜንታተር ግርታ ታጓ አካውንት እየቀየሩ መተው እኮ ነው እንትን ነገር የሚሉ አሽቱ የጋራጅ ቤት መሄድ ጀመርሽ እንዴ? ምን የት ነው ያለሽ? ያ ማሬ የሆነ የሚጠገን ሰው አለና እሱን አስገብቼው ነው ጋራጅ ውስጥ ማሬ። ራስሽ ከሆንሽ እኔንም ጠገኝኝ ሊል እኮ ነው ቴዲ። ሰሊም ትጠገኝ እኔን ነው ቴዲማ። ወይ ቴዲ እኮ ድሮ ነበር የምትሆነው ጥቅብህ። አሁንማ ተይዘሃል በቃ። ጭራሽም ትሆነቅበት ነበር። ቆይ ተይዘሃል ያልሽው ማለት በማን ነው የተያዘው? እኔ እንጃ የሆኑ ያንጃብቡታል። ገዝቱ ላይ 8 ሴት ነው ማየው። ምንድነው ሰሊም ሚውት የምታረጊኝ? ኧረ አላረኩም። ከሊፍዬ ራሱ ትውረድ ከድባ ማማን አውራት እሱ ማሚ ምንድን ነው ቴዲ የምትለው? እኔ እንደው ማማ ውረጂ እኔ ያስገባሁሽ እና ይምጪ
ከሊፋ ቤቷ እኮ ነው። እኛ እየተጫወትን ሚዩት ያደረገ ሰው ቀስቅሳ አውሩ የምትለው ነገር ምንም ግራ ነው የሚያጋባው። ፍላጎቷ ካላት ራሷ ሚዩቷን አንስታ አታወራም እንዴ? አንተ ምንድነው ከማማ ጋር ችግር? ከሊፋ ማማ ሲባል አትወድ። ቴዲ ምንድነው ችግሩ? ከኛ ጋር እየተጫወትን የትኛ ሰውን ቀስቅሶ አውሩ ይላሉ። እናንተ ኤአይዎች ሂዱ በቃ ተበተኑ። ወይ አንተ ነህ ኮሜንቱ ራሱ እኔም ሰለችኝ። ታያቸው እንጂ ፍቅራቸውን ይግለጹለት ለወንድማችን። አሽቱን በትልቁ አርያት ነው በደንብ አውሪ እስኪ ድምጽሽን ልስማውና የዚህ እከክ ሰሊም ድምጽ ከመሰማ ይሻለኛል። በቤታችን አይሻልም ከምንባረር ይሻለናል። ለካ ትቀናለች ታባረራለች እቺ ሰሊም። የምር አባራቸዋለሁ እንደዛ ካወራሽ ሁለትሽ ነው ባላ አየህ ጥማታ እኔ አንቺ ማለት ነው እንትን የሌሎች ሆኖ ያ የፎርስ እንትን እኔ ደስ ከሚለኝ ማለት ነው የጆካን ፍቅር የሚሰጡትን ሰዎች ያያቸው አርማቸውን እናቴ ክምት አረንጓዴ ቢጫቀኝ ነው ሚውት ነው ማድረጋችሁ። በቃ ኮሜንት አደጋግሙ ደስ ይላል። ታያቸው እንደ ይግለጹለት ምን አገባሽ እንዴ? መብታቸው ነው ይግለጹለት። ጆካ ላቭ እያላችሁ ከታች እንደው እናቴ ደስ ይላል። እኔ እንደዚህ ሳይደስ ነው ይደግ አረ እንደው መድኃኒዓለም ጉሮሮሽ ይይዛው እንደ ሳላችሁኛ ሂዱ በቃ ሂዱ። ታሊ ሆብድ እኮ ናት እኮ አሽቱ ሳላችሁኝ እነዚህ አይሄዱም እንዴ? ሄደ እኮ ጆከር ሂዱ በቃ። የት ነበርሽ አንቺ? ተኝተሽ ነበር? እኛም ወደ ስራ እንድንከድ ማን ከኢባ ጋር ያወራል አለህ እንዴ? አንተ አሽቀብ እዚህ ቤት ደግሞ ምን አመጣ? እነዛ ሴቶችን ሰብስበህ ቤትን ከፍተህ ነው የምታመው? የምር ራሱ የተሰብስበው 5 ሴት ይዛል። 5 ሴት ምንም 5 ሴት ይዘና ቁጭ ብሎ ምንም ወንድ የለም እኮ ገዝቱ ላይ እሱ ብቻ ነው የሚያወራው። ኮሌር ነው ወደዛ ልሄድ ነው ነው እዛ ላይ ነው ቤት ልከፍት ከወንዶች ጋር ነው እኮ ነው የምትቀመጡ ይመስለኝ። እናንተ ላይ ይገርም በሉሽ። አረ እና እዚህ ስር እኮ ሰሊ አንተ አስቹ ብቻ ናት ሴት እኮ ሌሎች ወንድሞቼ ናቸው። አንተ ሄዱም እንዴ? ቀነሱ ለነገሩ አሁን አንቺ ታያቸው ባዶ ከሚሆን በቃ ይጻፉ። ምን ችግር አለው? ባዶ እንቶ ወዘክ ተስፋቹ ሰሊም ቴዲና ሰሊም አንድ አይነት ናችሁ። ምንድነው ዝም ብላችሁ ማታወሩት? እዛ ተዋቸውን ለነ ይሄ ሸገር ደግሞ ከነሱ ጋር ይደረደራል። ይንጎም ተካክ ምን ነው አንቀጠቀጠሽ ሰሊም? በጣም የሚያስጠላኛል። ለዛ ነው እንዲህ የጆከር ስም ሲጠራ ያስጠላኛል። ቤቲ ደበረሽ? ጆከር የሚባለውን ስለምጠላው ነው። ያው ነፍጠኛን አስገቢያታለች። ቴዲ ቡልታኛለች ተጣልታኛለች ብሎ እያለቀሰ ይኸው ከታች አትዚ ኮሜንት እያለች ቴዲ ያው ታች ልትሞት ቀስ በል ተረጋጋ። ለነፍጠኝት ነግቢ። አንቺ ደግሞ አንቺ እኮ ኮሜንታተር አይደለሽ፣ ፌመስ ነሽ። ገስት ነው መቀመጥ ያለብሽ። ነግቢ። ማነው ፌመስ ያረጋት? ቴዲ ለምን እንደሚፈልጋት አላውቅም። ሁሌ ስሟ ያነሳታል። አንተ ምን ማለት ፈልገህ ነው? ጨቆኝ እኮ ነው አይደለም። ሁሌ ግን ከሊፋ የእሷን ክፋት የእሷን ምናምን ነው የምታወራው። ግን ለምንድን ነው? ኧረ እባክሽ አያይዘሽ ሞተሻል። አሁን ኔትወርክ የሌላት ልጅቷ አትሰማሽ እንዳትደክሚ። ከሊፋ ምን አድርጌ ነው የምትለኝ? ፈታኝ ሰውዬ ዝም በያት። እሷን ሰሊምን አትስሚ። ግን ቴዲ ምንድን ነው የምር በሄድሽበት ነፍጠኛ በሄድሽበት ነው የሚያወራው። ኧረ በማርያም በቃ ኮሜንት ሄደ እኮ ጆከር በቃ ሰው አለኝ እኔ ዛሬ ለራሴ ስራ አላልቀብኝ ብሎ ነው እሱ ደግሞ። አይዞሽ የት ነው ያለሽ? እኔ ላግዝሽ። ነፍጠኛ ኪንግ ይልሻል። ከክ ኧረ ኪንግ እንዳትሉኝ ኪንግ እንዳትሉኝ። ኧረ እኔ ኪንግም ደጋፊ አልፈልግም። ሸገር እኮ ነው ኪንግ የሚልሽ አየሽው? ይሄ ነው ከጆከር ጋር የተጣላው። ሸገር ሲለው የነበረው ይሄ ነው አይደለም? ያኛው ሸገር መስሎኝ ሌላ ነው። ሸገር ጁንታው ነው። ተጣሉ እንዴ ከሸገር ጁንታ ጋር? ኧረ አልተጣሉ። ምንድነው ታዲያ የተጣሉት የምትለው ታዲያ? ይቺ እኮ ከሸገር ጁንታ ከዚህ ነው ከሸገር ጁንታ የሚባለው ነው። ይሄ አይደለም። አንቺ ከክ እኮ ጋር ነው የሚሆነው። ለምንድን ነው ቴዲን ማታወሪው አንቺ ነፍጠኛ? ለምንድን ነው ብሎክ ያደረግሽው ቴዲን? እኔ የምሰደብበት የኔ ማር ቤት የኔ መከታ የእህቷ መከታ
አንድ ልብ ሰተሽ ቀመጥባት ሰሊም ጠይቂያት እስኪ ያትሰማም መሰለኝ። ጠርቼልሻለሁ እና በጓድ ይመጡልሻል። በልብ ታዲያ ሰው ያለውን ነው የሚሰጠው። ያለውን የሰጠን ፉጋ ይባላል። ነፍጠኛ ብለው በቆሎ ነው የሚሰጧት እንድትፈለፍለው ነው ምንድን ነው? ነፍጠኛ ለምንድን ነው ነፍጠኛ? በቆሎ ምንድን ነው? ሁለቱም ፈምሰሻል ነፍጠኝ እንዴ! እስኪ የነፍጠኛ ልጆች እስኪ ኮሜንት ወደ ላይ ከወጣ ፒንክ ከሆነ እውነትም እንትን አለ ደጋፊ አለ ብዬ አምናለሁ። እስኪ ወላሂ እኔ አይደሉም የጆከር እና የጉቺ ደጋፊ ናቸው። የለኝም ደጋፊ። እየሰማሽ ነው ቴዲ? ለምንድን ነው የቦለቅሽው? ሰድቦች ነው ነፍጠኛ እግዚአብሔርን ውሸት ነው እንዳትፈቺው። እሺ ወላሂ እውነቱን ነው። ራሱ ሰድቦሻል። እንዳትፈቺው አንተ ወላሂ አትበል እስኪ አትማል። አንተ ወላሂ መቀለጃ ነው። ከሊማ አሽቃባጭ ደከከናም እከክ ዝም በይ አንቺ። እንዳትፈቺው ነፍጠኛሽ ልክ በኤአይ አሰብኩ ማለት ነው። ህፃን ልጅ የኔ ልጅ ነው ብላ ታምናለች። ኤአይ ነው ለምን ያሰድብሻል? በየቦታው የሚያሰድብሽ ቴዲ ነው። ምንድነው? እኔ የማትደማመጡ ከሆነ እወጣለሁ። ሰዎች ታኝተው አውሪ በቀራሽ በፌመስ ሂሳብ እያየሽ ነው። ነፍጠኛ አየሽ ሲሰድባት አየሽ አውራ ሴት ለምንድን ሰድባት? አንተ ነህ እኮ ሁሌ በበጎ ታሰድባታለህ፣ ሁሌ ታሰድባታለህ፣ ስሟን ታነሳለህ። ምንድነው ችግር ቴዲ? አሁን አያሰድባትም አላልሽም? እንዳትፈታኝ እኮ ነው የምትፈልገው። ብትፈልግ እንዲፈታኝ ድሮ ታስፈታኝ ነበር። እውነቷን ነው። ነፍጠኛ አውሪ። እሺ የሚያሰድብሽ ቴዲ ነው። ጭራሽ ባለፈውማ እኔ ራሴ በቴዲ ነው ማስታውሳት ሳያት ልንገርህ፣ ባለፈው ስትሰደብ በጓ ቤት እሱ ጊፍት እየሰጠ ነበር። አስበሽዋል? ያ ማለት እኮ ማበረታቻ በጣም ሚስኪን የስራ ሰው ናት። ምን አደረገች ቴዲ? ይጅበት ነው ጠላት። እስቲ ታውራበት በኩል ማውራት አትችልም። እሷ ተራስቷል። አውሪሽ የኔ በቆሎ ራሶች ጆከር አባታችሁ ጥሏችሁ ሄዶ ነው ሄደው ጆከር ማሮች እና ለማንኛውም እንትና ቴዲ አንቺ ደግሞ ሰሊም ማለት ነው እዛ ጋር ይፈረደብኝ እኔ እንደው ይፈረደብኝ። እሺ የኤአይ ፎቶ መቀመጡ ሳይሆን እዛ ጋር ተቀምጦ የሚወራው ነገር ምንድን ነው ዋናው ነገር ገባሽ? አንዳንዴ እኮ ትናንት ባለፈው እኮ እንትና ማነው ስሟ ያች ዜድ ሂጅበት ልጅን ስትሳደብ ፎቶ ዋናው ኦሪጂናሉ ፎቶ ለጥፋ አይደለም የምትሳደበችው አይደል እንዴ? ባፋ ልጅሽ ብላ ከተሳደበች እሷ እንዳሉት አላሉም። እነሱ እንዳሉት አላሉ። እሷ እኮ ልጅሽን በጩቤ ወጋዋለሁ ነው ያለችው። ልጅሽን ባገኘው ዘግዝኬ ገለዋለሁ ነው ያለችው ያቺ ከብት። እነሱ እንደዛ አላሉ። እዛ ጋር ኤአይን ፎቶ ቢሆን ያስቀመጡት የሚያወሩት ነገር ምንድን ነው ገባሽ? አንተ ዳቂ ስርዓት አሁን ፍቹ ኪዳነ ምሕረትን አልሰጠም። ነፍጠኛ ማርያምን አልሰጠም። ትክክል ነሽ። ነፍጠኛ ቴዲ ጊፍት ሰጥተሃል። በጓስ ሰድባ ሰጥቷታል። አልሰጠም። ማርያምን አልሰጠም። እዛ ቤት አይጠፋም ቴዲ ሲጀመር። እኔ ከኔ ጋር እዛ ቤት ጓደኞች ናቸው። እየተሰደበች እያያት ለምን ጓደኞች መርጥልኝ ነው እንዴ ታዲያ? ከተመቹኝስ? እሷ ደግሞ አልተመቻትም ብሎ ካረገች